እየሰማኸኝ ነው? በሚስትና ባል ቀልድ የለም። እሺ ነው ስለምወደው በቃ እኔ እወደዋለሁ። በቃ እኔ እሱን እወደዋለሁ። ገባ ከሱ ጋር ነው ልኖርም የምችለው ከዚህ በኋላ። ቢሰብረኝ ደግሞ ቢጎዳኝ ካንተ የበለጠ እሱ ዛሬ ላይ ሊጎዳኝ አይችልም። ገባ አንተ ሰብ አልወድህም፣ አልፈልግም። ለዛ ነገር ሙሉ ለሙሉ ጥፋቴን ይቅርታ አልበልሽ። በቃ ይቅርታ ከልቤ ይቅርታ አልጠይቅ። እኔና አንቺ አንድ የሚያደርገን ብዙ ነገሮች አሉ። አብረን ምን በቃ አብረን ከዚህ በኋላ እኔ እናንተን አንድ ሊያደርገን የሚችል ምንም ነገር አለ። እኔ ህይወቴን ጀምሬያለሁ፣ የራሴን ህይወት ከዛም አልፎ ብዙ ነገር የምትፈልጊውን ነገር ላላደርግልሽ እችላለሁ። ላላደርግልሽ እችላለሁ ስልሽ አላደርኩልሽም። ቅዱሻላ የምትፈልጊውን ነገር አላደርኩልሽም። ግን ከዛ በተረፈ እኔ አማር እንደዚህ አድርጎኛል እንደዚህ ስላደረገኝ ነው የምትይውን አንድና አንድ ምክንያት ማወቅ ስለምፈልግ ነው። ሰላም ሰላም፣ እንዴት ናችሁ ውድ አማር ቤተሰቦች? እኔ ደህና ነኝ አልሐምዱሊላህ። በመጀመሪያ ላሳያችሁኝ አለሁ ባይነትና ላሳያችሁኝ ፍቅር በጣም አመሰግናለሁ ከልቤ። ኮሜንታችሁን የሚውላችሁን እያየሁ ነበርና አብሽር አለን በቃ ከጎንነን ምናምን በርታ ጠንክር ምናምን የሚሉ በጣም ብዙ ኮሜንቶችን እያየሁ ነበርና በጣም አመሰግናለሁኝ። ሰው እንዳለኝ ነው የተረዳሁትና በጣም አመሰግናችኋለሁ። አክባሪያችሁ ነኝ እና ዛሬ የመጣሁት እንዳያችሁት ነው የባለፈው ቪዲዮ ላይና ተገናኝተን እናወራለን ብሎኝ በሰላም ወጥቼ ነበረ። እነሱ ጋር ሂጄ በሰላም ወጥቼ ነበር ተገናኝተን እናወራለን ብሎኝ እና አሁን እሱ እየያዘው ያለው ነገር የኔን አይዲያ ትቶ እኔን ማናገር ትቶ እኔን ንቆ ሌላ ነገር ጀምሯል። ገብቷችኋል? እኔን እያስረሳ ሌላ ነገር ጀምሯል እሱ። እኔ ወደ ጸብ መሄድ አልፈልግም ምናምን የማይሆን ነገር ውስጥ መግባት ስለማልፈልግ በስነ ስርዓት ነው ላወራው ፈልጌ ነው ባለፈውን ቤት ድረስ ሂጄ በስነ ስርዓት አውርቼ የተመለስኩት እንጂ እሱ ጋር እኔ ሌላ ሀታካራ ውስጥ መግባት ስላልፈለግኩኝ ነው። እሱ ግን አሁን እየሰራው ያለው ነገር አሁን ላይ በቃ እኔ ንቆ ምንም አያመጣም ነገር ብሎ ሌላ አጀንዳ ከፍቷል። እሱ እኔን ረስቶ ምናምን ጭራሽ ምንም እንዳልተፈጠረ ነገር አድርጎ የራሱን ላይፍ ነው እንትን እያለ ያለውና እሷም ደግሞ እኔ ጋ ብዙ ያልጨረሰችው እኔ ጋር ተጀምሮ ብዙ ያላለቀ ነገር አለ እኔና እሷ መሀል ማለት ነው። በጣም ብዙ ማለት ነው። ምንም ያልተነካ ጉዳይ አለ እኔና እሷ መካከል ማለት ነው። ግን አሁን እሷም ባለፈው እንዳየሁት ቪዲዮን ምናምን ብታወራው እሷም እኔ እንትን ብያት እኔ በድያት ወይ እኔ ትቻት እንደሄድኩኝ ምናምን ነገር ነው የምታወራውና እሱ ሁሉ ነገር ፌክ ነው። እሱና እሷ ተመካክረው የሚያደርጉት ነገር ነው። ሰውን ለማሳመን የሚሰሩት ሴራ ነው እና እኔና እሷ ጋር ያልተጨረሰ በቃ ገና ያልተነካ ብዙ ነገር አለ። እኔ የማውቀው እሷ የምታውቀው እሱ የሚያውቀው በጣም ብዙ ነገር አለ። ቷችኋላ በውስጣችን ብዙ ነገር የያዝነው ነገር አለ ማለት ነው እና እሱን ነገር እኔም በሰላም መፍታት ስለፈለግኩኝ ተገናኝተን በስነ ስርዓት እንደተማረ ሰው እንደ ትልቅ ሰው ተነጋግረን እንድንፈታ ስለፈለግኩኝ ነው ይሄን ነገር እያልኩ ያለሁት። ቢያንስ 4 ቀን 5 ቀን ጠብቀዋለሁ። ቷችኋላ 4 ቀን 5 ቀን ማለት ቀላል ነገር አይደለም። እኔ እዚህ ሰው ሀገር ላይ ነው ያሉት ምናምን ከክፍለ ሀገር መጥቼና 5 ቀን ለሱ መጠበቅ አንድ በቃ ሲሸኝ ቪዲዮ ላይ እንዳያችሁት ነው። በቃ ነገ እኔ ጋር ተገናኝተን ምናምን እናወራለን ያለኝና እሱን አምኜ ደግሞ እሺ ብዬ ስደውላቸውም ስልክ አያነሱም ምናምን የሆነ ስልክ ተቀያየረን ነበርና ምናምን ስደውለት ስልክ ቆይ እንደዚህ አልተመቹኝ ነው እደውልልሃለሁ ምናምን ነገር ነው የሚለኝ እና እንደዛ እያለኝ ራሱ በቃ በጣም ሀምብል ሁኜ ነው እያወራ ያለሁት እሱ ማለት ነው። በጣም ተረጋግቼ ነው ወደ ሌላ ነገር እንዳንሄድ ብዬ ምናምን ምክንያቱም እሱን ነገር አልፈልገውም። ይሄ ወደ ኋላ ምናምን መመለስ ስለማልፈልግ ነገሮችን ተነጋግረን እንድንፈታው ስለፈለግኩኝ ነበር እንደዛ እያልኩ ያሉት እና እሱ የሚያወራው ነገር ምናምን በጣም የሚያስደብር እኔ ወደ ሌላ መንገድ የሚወስደኝን ንግግር ነው የሚናገረው ማለት ነው። እና ተረጋጋ ቀስ በላ ምናምን ስራ ላይ ነኝ እኮ ምናምን እኔም የራሴ እንትን አለኝ ምናምን የሆነ የሚናገረው ንግግሮች በጣም አስቀያሚ ነገሮች ናቸው። ሪከርድም ይዟሉ ካስፈለገ ምናምን ማለት ነው። ግን እሱ ጋር እንደዚህ አይነት አተካራ ውስጥ መግባት ስለማልፈልግ ተነጋግረን እሷም መታ እሱም ተቀምጠን ያለውን ነገር ምክንያቱም በዚህ ምክንያት እኔ በጣም እሷም ታውቃለች እኔም ጋር ያለው እውነት አለ። ምንም እኔ እዚህ ሶሻል ሚዲያ ላይ ወጥቼ ምናምን ነገር የማዋሸው ነገር የዋሸሁትም ነገር የለም። ሀቁን ነው የተናገርኩት። ገብቶሃል? እዚህ እውነቱን ነገር ነው የተናገርኩት። እሷም ታውቃለች፣ ልቦኗ ያውቃል እኮ እሷም ውስጧ ያውቃል። ግን ምን አይነት ማስመሰል እንደሚሰሩብኝ እኔ ምን አይነት ነገር እንደሚሰሩብኝ አላውቅም። እሱም ያውቃል እሷም ታውቃለች። ግን በጣም እኔ ላይ በጣም ፊልም እየሰሩብኝ ያሉት እና እስኪ እሱንም እንትን ብየዋለሁ። ዛሬም ራሱ ደውዬለት ነበረ እመጣለሁ ብሎኛል። ደውዬለት እስኪ ከተመቸኝ እመጣለሁ ምናምን ነገር ብሎኛል። ከተመቸኝ እመጣለሁኝ ምናምን። እኔ ብዙም አላመንኩበትም እውነት ለመናገር ይመጣል ብዬ አላስብም።
ምክንያቱም ሰው ከሚያወራችሁ ነገር ተነስታችሁ ነው ያንን ሰው ይመጣል አይመጣም ወይ ያረጋል አያረግም ብላችሁ የምታስቡትና ካወራኝ ነገር አንፃር አይደለም ለመምጣት ስልኩን ለመዝጋት ቶሎ ስልኩን ለመዝጋት የፈለገ ነው ይመስለኝና እንደዛ ነው ያየሁበት። ብቻ እመጣለሁ ብሎኛል። እስኪ ደውላለሁ እመጣለሁ ምናምን ብሎኛል። ይሄን ቪዲዮ ከለቀኩላችሁ ይመጣ ከመጣ እለቅላችኋለሁ። ይሄን ቪዲዮ የሚመጣ ከሆነ ፖስት አደርገዋለሁ። ያው ታዩታላችሁ ማለት ነው። ይሄን ቪዲዮ እየቀረጽኩ ያለሁት እመጣለሁ ስላለኝ ነው። እሱን ደግሞ አብረን እናያለን። እስኪ ሰው ላግኝና ቆይ የማገኘው ሰው አለ። ልጨርስና ልደውል። በቃ ከጨረስኩ በኋላ ልደውል። ችግር የለውም። 30 ደቂቃ ነው። ኦኬ እሺ። ቆይ እደውላለሁ። እሺ አማር ከማን ነው? ሰላም ነው። ግን ይህችን ነገር መጀመሪያ ብትጠይቀን አይሻልም ነበር? አይ ችግር የለውም። ያው ቤተሰብ ማወቅ ስላለበት ለዛ አይ ቢሆንም ፈቃደኝነት መጠየቅ አግባብ ነው ብዬ አስባለሁ። ልክ ነው። የኔን ጉዳይ ያው ሶሻል ሚዲያ ስለወጣ ቤተሰቦች ሁሉንም ነገር ስለሚያውቁ ያለው ነገር ለማለት ደግሞ አለ ስለ አንድ ሰው አሁን ይመቸው አይመቸው ሳታውቅ መቅረጹ አግባብ አይ ይሁን በቃ አይ ካስደበራችሁ ልናወራ በካሜራ ልናወራ ነው እንዴ? መጣ ያጥፋውና እናወራ በቃ። ለምን ይጠፋል? ለምን ጉዳይ ይጠፋል? ፍቃደኛ ካልሆነ እኮ መቅረጽ አትችልም። ይሄን ታውቃለህ። እሱ ግን ይጥፋ ምናምን የምትይው ነገር ሁሉ አንዴ ስለወጣ ሚዲያ ላይ ማወቅ ስላለባቸው ነው። ፍላጎቷ ካልሆነ ደግሞ የሆነ እሺ። ለማንኛውም መጥቻለሁ። ሰሞኑን ስራ ላይ ነበርኩኝ። በሰዓቱ አልተገናኘንም። ማለት የምትፈልገው ነገር ካለ መጠየቅ የምትፈልገው ነገር ወይም ያልተመለሰልኝ ብለህ የምታስበው ካለ ይሄው ፈረሱ፣ ይሄው ሜዳው። በመጀመሪያ ወደሱ ነገር ከመግባቴ በፊት በጠበቅኩ ሰዓት አላገኘሁኝም አንተንም ማለት ነው። ገብቶሃል? በጠበቅኩ ሰዓት አሁን ስራቴ ወደዚህ ልመጣ አልችልም ስለ እሷም ደግሞ የራሱ የሆነ ጉዳይ አላት። ገብቶሃል? የኔ ጉዳይ ደግሞ በጣም የሚበልጥ ጉዳይ ነበር። ገብቶሃል? የእናንተ ጉዳይ የያዛችሁት ጉዳይ ያየነው ነው። መጀመሪያ እሷን አትይዝም ነበር፣ አጥብቀህ ነበር እኮ። አሁን ሰው እጅ ከገባሽ በኋላ ነው እንደዚህ የሚኮን። እንደሱ አይደለም። ማጥበቅና ለማጥበቅን ለእኔ አትነግረኝም። ሽፋላ እና ደግሞ መልካት ሰው እኔ ፊት ናችሁ መልካት ሰው እሱን ቤት ትሰራላችሁ መተቃቀፉን ምናምን ነገር። አሁን ላሽሙር ነው የጠራ ነው እሱ ወሬ አለ። አይ ለማውራት ለመግባባት መስሎኝ ነው። እናውራል ስላልክ ነው እዚህ ድረስ እኛ መንገድ ተጉዘን አክብረን የመጣ ነው ማለት ነው። ገባህ? ስለዛ ማውራት ያለብንን ነገር እናውራ። ምንድነው የቀረህ ነገር የምትፈልግ? እሷ ጋር የቀረኝ ጉዳይ አለ ብላ ነገር ብዙ ነገር አለ ያልጨረስነው ነገር እያልክ ያለው። ስለዛ እስኪ አውሩ። እኔ እዚህ ጋር ሆነላችኋለሁ። እኔ ፊት ታፍሩ ከሆነ ማለት ነው። አይ ምንም ጉዳዩ አንተንም ስለሚያካትት ምንም ማፈር የሚባል ነገር መጠየቅ የምፈልገውን ጠይቃት። ያለበትን ነገር አንተ እያለ ነው ሊጠይቀኝ የሚገባው። ገባህ? አይ ችግር የለም። ልጠይቅሽ የምፈልገው ነገር በዋነኝነት ማለት ነው ምን አርግሽ ነው በቃ የሚለውን ነገር እኔ አንቺን ማለት የምትፈልጊውን ነገር ላላረግልሽ እችላለሁ። ላላረግልሽ እችላለሁ ስልሽ አላረኩልሽም። ቅዱሻላ የምትፈልጊውን ነገር አላረኩልሽም። ግን ከዛ በተረፈ እኔ አማር እንደዚህ አድርጎኛል እንደዚህ ስላደረገኝ ነው የምትይውን አንድና አንድ ምክንያት ማወቅ ስለምፈልግ ነው ማለት ነው። እሱን አሁን ነበር እንደ እኔ የምትጠይቅ አሁን ላይ ነው እኔን የምትጠይቀኝ? ይሄን ጥያቄ እኮ ለምትጠይቅ በጣም አረፍድክ። በጣም ብዙ የምትጠይቅበት መንገድ ነበረ። ይሄን ጥያቄ እናቱ ፊት ከተገናኘን በኋላ እኔ በመሳቅ መነሳት በቃ እምባይን ጠርጌ ስለተነሳው ዛሬ አንተ ምን አርጌሽ ነው እንደዚህ ምናምን ዛሬ አይደለም ይሄን እኔን የምትጠይቀኝ። እኔ እኮ ዛሬ እየሰማሽ ነው። ዛሬ አይደለም ሳይሆን ይሄን ነገር መጠየቅ ከጀመርኩ ይቆዩ ወሎ እያልን ነበር። ይሄን ነገር ለማስተካከል ሰሞክሬ ነበር። ይሄን ነገር ስጠይቅሽ የነበረው ወሎ እያልን ነበር። አሁን ላይ አይደለም። አሁን ላይ አንቺ ነገሮች አዳምጪኝ ብቻሽን አታወሪ። ይሄንን ነገር
ለማስተካከል የሞከርኩት እዛ ባለንበት ሰዓት ነበር። እኔ የተስተካከለ መስሎኝ በእኔ ቤት በቃ ጨርሻለሁ አስተካክለናል ብዬ ነበር ያሰብኩት። አንቺ ግን እዚህ መተሽ ሌላ ነገር ብዙ ነገሮችን ስታደርጊ ነው እንደገና ነው የመጣሁት እንጂ አልመጣሁም። ቪዲዮ ላይ አልወጣሁም፣ ማን ነው ሶሻል ሚዲያ አልወጣሁኝም ምንም ነገር ያልኩት ነገር የለም። ግን እዚህ ቦታ መጥቼ እዛም ለማስተካከል ሞክሬያለሁ፣ እዚህም ሁኜ ደግሞ ብዙ ነገር ሞክሬያለሁኝ። ግን ሁለታችሁ ናችሁ ምንም እኔን እንትን ልትሉኝ አልቻላችሁ። እሱ የሞከርክበት ሰዓት ነው ያንተ የሞከርክበት ሰዓት ነው። በጣም አርፍደህ ነው የመጣው። በጣም ማለት ነው። እኔ የራሴን ህይወት ስጀምር ነው አንተ ነገሮችን ላስተካክል ብለህ የገባው። ይሄን አጋጣሚ ማለት ነው። እኔ ሰው እንዳለ ላይ ሰው ኑሮኝ እኔ ህይወት መጀመሪያን ስታቅ ነው በቃ ምን አርጌሽ ነው እንደዚህ ነው ምናምን አመጣው ወሰደው እያልከለው ማለት ነው። ከዛ በፊት ግን አይደለም ምን ሆነሽ ነው ምን አርጌ ነው ብለህ ልጠይቅ እኔ እንዳንተ ወጥቼ እንደዚህ አርጎኝ ነው ብዬ አላወራም ሚዲያ ፊት ማለት ነው። አሁን የምታወሩ ነገር ካለ አውሪ አንቺ። እንደዚህ አርጎኝ ነው የምትይው ነገር ካለ እሱን ነገር ስለፈለኩ ነው የመጣሁት እኔ እዛ ሰው አይደለም። ምክንያቱም እኔ እሱን ነገር ስለፈለኩ ነው የመጣሁት። አብረን አሳልፈናል። ገብቶሃል እኮ እኔ እሱን ነገር እየሰማሽ ነው ልትረጂ ከፈለግሽ። እሺ ግን ቢያንስ ምን አለ መሰለሽ ቢያንስ ትተሽኝ የሄድሽበትን ምክንያት ቢያንስ ማወቅ አለብኝ። ገባሽ አይደለ? እኔን ትተሽኝ የሄድሽበትን ምክንያት ማወቅ አለብኝ። በዚህ ምክንያት ነው ትቼ የሄድኩት እንደዚህ ስላደረከኝ ነው። አንደኛ ነገር እኔ መውደዴ ምኑ ሁሉ ነገር እንዳለ ነው። ገባሽ? ግን እዚህ ጋር እኔ እንደዚህ አድርጊያት ብዬ መጸጸት አልፈልግም። ለምፈልገው ነገር እዚህ ድረስ እኔ እንደዛም አድርገኸኝ እንደዚህ ሁኝ የራሱ ስለማከብር ነው እዚህ ድረስ እኔ በቃ እናውራው ብዬ እሱ ራሱ መምጣት አልፈለገም እዚህ ቦታ ላይ ማለት ነው። ለኔ ሲል ነው የመጣው እኔን ይዞ መምጣት ስላለበት ብቻዬን ስለማልመጣ እና ያለውን ነገር ነግሬሃለሁ። በቃ ህይወትህን ኑር ከዚህ በኋላ እኔ ህይወት ጀምሬ እኔ ያላንቺ ህይወት የለኝማ። እንዴት ብዬ ህይወት ልኑር? የትኛው ህይወት አለኝና የትኛውን ህይወት ነው? በቃ እሺ እኔ ጥፋተኛ ነኝ። እኔ ይቅርታ ልጠይቅና በቃ አብረን ነው። እሺ እኔ አጥፍቻለሁ። ግዴታ ይሄን ነገር ማስቀጠል ካለብኝ ጥፋተኝነቱን እኔ ልውሰድ። ሙሉ ለሙሉ እኔ ጥፋተኛ ነኝ። እሺ በቃ እሺ ይሁን። አሁን ላይ እኔ ህይወት አለኝ። የለሽም። እኔ እና አንቺን ብዙ አንድ የሚያደርገን ነገሮች አሉ። ምንም የለም ከዚህ በኋላ እኔ እና አንቺ ደስ የሚሉ ጊዜቶችን አብረን አሳልፈናል። እሺ አይ ምን ይሆናችሁ? በትክክል ቀስ ብላችሁ ተግባቡ። ምን ያክል እንደምወድሽና ምን ያክል አንቺ የከፈልኩትን ነገር ታውቂያለሽ አይደል? ስለ ፍቅራችን ስትይ በቃ አብረን ነው። ቀልድም እየመሰለኝ የሆነ ፊልምም እየሰራብን ይመስለኛል ዝም ብዬ ሳስበው አንዳንዴ ማለት ነው። አንቺን ማፍቀሬ ነው ፊልም። እስከዛሬ የት ነበርክ አንተ? እስከዛሬ የት ነበርክ? አሁን አንቺን ማፍቀሬ ነው ፊልም መስራት የሚያስብለኝ? አሁን ስለወደድኩሽ ነው እኔ ፊልም መስራት የሚያስብለኝ? አሁን ላይ ነው ወይ እኔ እንደዛ የምትለኝ? እኔ እንደዛ ሳለቅስ እኔ አንድ ክፍል ቤት ውስጥ ቁጭ ብዬ እንደዛ ሰው የት ነበርክ? እኔ እኮ እያልኩሽ እኔ የት ነበርክ? አዳምጪኝ። አሁን እኔ ቀና የሚያደርገኝ ሰው መጥቶ እኔ የራሴንም ባይን ታሪክ ህይወቴን ስጀምር ለምን ህይወቴን ትበጠብጣለህ? እየመጣ በቃ ህይወትህን ኖር፣ ህይወቴን ኖር። እየሰማሽ ነው? እሱ ሊሆንሽ አይችልም። ምን ነግርሽ ነገር ህይወቴን ቀና አደረገው እምባዬን አበሰው ምናምን የምትይው ሰው እሱ ሊሆንሽ አይችልም። መቼም ነው የማይሆንሽ እሱ በቃ መቼም ማለት ነው ሊያጠፋሽ እንጂ እሱ ሊያለማሽ አይችልም። ላንቺ ሊሆን አይችልም። በቃ አይ አይደለም ስለኔ ጋር ነው እያወራን ነው። በስነ ስርዓት አውርተን እናውራ እንሂድ። በቃ ማውራት ያለብህን ነገር ንገረኝ። ከዛ ህይወት ያለ አንቺ ባዶ ነው። በቃ ቶፊቅ ምንድን ነው የሚለኝ? ቆይ ለዚህ ነው እሺ የጠራኸኝ? እኔ ያለ አንቺ መኖር አልችልም። ለዚህ ነው የጠራኸኝ? እሺ ይሄን ነገር ልታወራኝ ነው የጠራኸኝ? እኔ ግዴታ ራሴን በጥፋተኝነት መንገድ ስወስደን የራሴን ጥፋተኛ አድርጌ ስመጣ ላንቺ ጥፋተኛ በዛ መንገድ ተለያየና እኔ እናንተ በዛ መንገድ ሄድክ ትተኸኝ አይደለ? ትተኸኝ ሄድክ። እሺ አዳምጪኝ፣ አንድ ነገር ስሙ። ጥፋቱ እውነት ማን ጋር እንዳለ እኔም አንቺም እናውቃለን። ሶ ለዛ ነገር ሙሉ ለሙሉ ጥፋቴን ይቅርታ ልበልሽ። በቃ ይቅርታ፣ ከልቤ ይቅርታ ልጠይቅ። እኔና አንቺ አንድ የሚያደርገን ብዙ ነገሮች አሉ። ሶ አብረን ነው በቃ አብረን ከዚህ በኋላ እኔ እናንተን አንድ ሊያደርገን የሚችል ነገር አለ። እኔ ህይወቴን ጀምሬያለሁ፣ የራሴን ህይወት ከዛም አልፎ ብዙ ነገር ፊት ለፊት ነው ማለት ሳይሆንሽም ማለት አትሆናትም። አንተ እሱ መፈታታው መጣች ምን አውቃለሁ። እሺ ይሁን ምን ይምጣሽ ያሉብንን አንተ ግራ ማለት እንዳትገባ ረፈልኩ አይደል? ልቀቃታ እኔ ጋር ችግር ለመፍጠር እንዳትሞክር አንተ። ከዚህ በፈጥር ሰዓት እኔ ጋር እንዴ በቃ በስርዓት ነው የምፈልገው። እናውራ በቃ ማውራት ያለብን ቁጭ ብለን በቃ እንደውም ልቀቃት። እንደዚህ አታመናጭ። እረፍ አንተ። ከዚህ በኋላ እንደውም አንተ አጠገቧ እንዳትደርስ። ኧረ እባክህ
ካሜራ ይዘኛል እኔ እና አንቺ በውስጣችን ስለት አለ፣ እንዋደዳለን አይደለ? እሱን ነገር ለምን ሌላ እናደርገው? እሱ አይሆንሽም። እኔ የሚሆነኝና የማይሆነኝ ሰው አውቃለሁኝ። ትሆነኛለህ ብዬ መጥቼ ሜዳ ላይ ስትለኝ ታውቃለህ። እሺ በቃ ተይኝ። እኔ ተውሻለሁ። ያሳለፍኩትን ነገር ራሴ ነኝ የማውቀው። እኔ እንዳንተ እዚህ ወጥቻለሁ አወራም አልኩ። እሺ እየሰማሽ ነው? እሺ እኔ ያልሆንሽም አንኳንም። እሺ እኔ ተውሻለሁ። ግን መውደድ ማለት የአንድ ሰው መስዋዕትነት መክፈል ነው። እኔ ተውሻለሁ። እሱ አይሆንሽም። አይሆነኝ በቃ አይሆነኝ። የሚሆንሽ ሰው አይደለም። ያጠፋሻል። ተይ ቢጎዳኝ ካንተ የበለጠ ሰው ካንተ ያጠፋሻው ነው። ተይ እኔ በዚህ መንገድ አውርተሽኝ አታውቂም ነበረ። እሱ ተይ የሚሆንሽ ሰው አይደለም። ያጠፋሻል። ተይ እኔ የሚሆነኝ እዛው ሰፈር ያጥፋኝ አይደለ? ቆይሽ እዛው የሆነ ልጅ ጋር ላገናኛችሁ ጀሮዛ ተይ ለምንኩብሽ ቀን ተይ አብረን እኔ ብዙ ነገር ከዚህ በኋላ ብዙ ነገር በህይወቴ ውስጥ ተፈጥሯል። የሚያስፈልገኝ ሰው እሱ ነው። ስለምወደውም በቃ እኔ እወደዋለሁ። በቃ እኔ እሱን እወደዋለሁ። ገባ? ከሱ ጋር ነው ልኖርም የምችለው ከዚህ በኋላ። ቢሰብረኝ ደግሞ ቢጎዳኝ ካንተ የበለጠ እሱ ዛሬ ላይ ሊጎዳኝ አይችልም። ገባ? አንተ አልወድህም፣ አልፈልግም። በቃ ህይወትህን ኑር፣ ህይወቴን እኖራለሁ። ለዚህ ከሆነ ደግሞ ድጋሚ አትጥራኝ። እኔም በቃ እናቱ ፍቅር ሄዷል መልስ ያገኘ ይመስለኛል። አስተማር ካምባላ አንተ እየሰማኝ ነው አይደል? ማለት እጅ ነው ተስፈደ ከዚህ በኋላ አጠገቧ ብትደርስ ማለት ነው አንተ እንዳትመጣ በህይወታችን። እየሰማኝ ነው። በተነፋፋ አይደለም የመጨረሻ ነገር ነው የምነግርህ። ኮሌታ ይልቀቅ። የመጨረሻ ነገር ነው የምነግርህ። ይሄ በተነፋፋ አይደለም ወንድሜ። ከዚህ በኋላ እኔ ሰማኝ፣ ከዚህ በኋላ ህይወቴ ምንም አይነት ሊመሰቀቀል የሚችለው ነገር የለም። እሺ፣ ስለዚህ አጠፋሃለሁ። እየሰማኝ ነው አይደል? በግልጽ አማርኛ ነው የምነግርህ። አጠፋሃለሁ። ወይ አንተ ትኖራለህ ወይ እኔ እኖራለሁ እዚህ ቦታ ያርግልህ። ገባህ? እንዲህ አድርጌ ነው መገባል ሲጥር ማለት በሳሳለሁ። በሳሳቱ ወንድነቱ ይለያል። በስጋ ከሆነ ደግሞ አሳያለሁ። እየሰማኝ ነው። ልቀቀኝ። ስጋን ተሸክመው በሚስትና ባኤው እየሰማኝ ነው አይደል? እየሰማኝ ነው። በሚስትና ባኤው ቀልድ የለም። እሺ ወደዛ እንዳትጠገኝ። ለኔ መሳሪያ እሱ አወጣለ። እሱ ለኔ መሳሪያ አወጣለ። ችግር የለውም። እኔ መሳሪያ ምናምን ለሱ መሳሪያ የምገባ ቦታ አይደለም። ለሱ ነው ያላንስ እንኳን አይደለም ለሱ ለማንም ማንሱ አይደለም። እሱ ለኔ መሳሪያ አወጣ። ይሄ ጄኒ መሳሪያ ነው፣ ይበቃዋል። ሌላ አልፈልግም። እንዲህ ነው ማደባዩ፣ እንዲህ ነው ማደባዩ።